ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ሐሙስ መጋቢት 25 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ የ10% ታሪፍ መጣላቸውን በኦብነግ ሊቀመንበር ስም የተሰራጨው የአመፅ ጥሪ የኛ አቋም አይደለም ሲል የፓርቲው ስራ አስፈጻሚ መግለጫ ማውጣቱን በትምህርት ቤቶች የአፍ መፍቻ ቋንቋቸው መሰረት በተደረገ ጥናት 48% የሚሆኑ ተማሪዎች ፊደላትን፣ ቃላትና ድምጾችን በአግባቡ መለየት እንደማይችሉ መጠቆሙን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ የ10% ታሪፍ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ የታሪፍ ጭማሪ እርምጃ ሲወስዱ በኢትዮጵያ ላይም ታሪፍ ጥለዋል። ትራምፕ ትናንት በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን ይፋ አድርገዋል። ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው የተባለ ሲሆን በአብዛኞቹ ሀገራት ላይ የተጣለው ታሪፍ ከ10 እስከ 49% የሚደርስ ሲሆን ኢትዮጵያም 10% ታሪፍ ተጥሎባታል። ከ2014 ዓ.ም የተወሰኑ አገራት ምርቶቻቸው ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ ዕድል ተጠቃሚነት ውጪ የተደረገችው ኢትዮጵያ በትራምፕ ቀረጥ የጣለባቸው ሀገራት ዝርዝር ውስጥ መካተቷ ተገልጿል። በኢትዮጵያ ላይ የጣለው የቀረጥ ምጣኔ 10% ሲሆን በዚህ መሰረት አዲስ አበባ መጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል። ትራምፕ ኢትዮጵያ ላይ የጣሉት ቀረጥ በሁሉም ሀገራት ላይ ያስቀመጡት የቀረጥ መነሻ ምጣኔ ነው። ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን መረጃዎቹ ያሳያሉ። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃ ጨርቅ ውጤቶች ናቸው። በኢትዮጵያ አጎዋን በመጠቀም በአብዛኛው ትልክ የነበረው የጨርቃ ጨርቅ ምርቶች ሲሆን በ2014 ዓ.ም ኢትዮጵያ ካመረተችው አጠቃላይ የጨርቃ ጨርቅ ምርቶች ውስጥ 62% የተላከው ወደ አሜሪካ ነበር። ኢትዮጵያን ከሚያዋስኑ 6 ሀገራት ውስጥ 5ቱ የፕሬዝዳንት ዶናልድ ትራምፕ ታሪፍ ይጣለባቸው ሲሆን በአሜሪካ ታሪፍ ያልጣለባት ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገራት ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን የጣለባቸው ቀረጥ ምጣኔ ከኢትዮጵያ ጋር ተመሳሳይ 10% ነው። ግብጽም በተመሳሳይ የ10% ቀረጥ ተጥሎባታል። በኦብነግ ሊቀመንበር ስም የተሰራጨው የአመፅ ጥሪ የኛ አቋም አይደለም ሲል የፓርቲው ስራ አስፈጻሚ መግለጫ አወጣ። የኦጋዴን ነጻ አውጪ ግንባር ኦብነግ በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ በ2010 ዓ.ም የተደረሰውን ስምምነት አክብሮ ለመቀጠል መወሰኑን አስታውቋል። የግንባሩ ስራ አስፈጻሚ ኮሚቴ ከፌደራል መንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ መሆኑንና በሀገሪቱ የፖለቲካ ሂደት ውስጥ በሰላማዊ መንገድ መሳተፉን እንደሚቀጥል ይፋ አድርጓል። ፓርቲው ባወጣው መግለጫ ከቀናት በፊት በፓርቲው ሊቀመንበር አብዱራህማን ማህዲ የወጣውና የትጥቅ ትግል ለማድረግ የሚጠይቀው ደብዳቤ የፓርቲው አቋም አይደለም ያለ ሲሆን እንደሚያወግዘው አስፍሯል። ለፖለቲካ ትርፍ ሲባል ህዝብን የሚከፋፍል ለሰላምና መረጋጋት ጠንቅ የሆነ አመጽና ሁከትን የሚፈጥር ማንኛውንም አይነት አመለካከት ራስን በራስ የማስተዳደር መብቱን ለተጎናጸፈው የሶማሌ ክልል ህዝብ የሚጠቅም አይደለም ያለው መግለጫው ተቀባይነት የለውም ብሏል። የቀረበው የአመፅ ጥሪም የሊቀመንበሩን የግል አመለካከት እንጂ የድርጅቱን አቋም አይወክልም ያለው በፓርቲው ስራ አስፈጻሚ ኮሚቴ ስም የወጣው መግለጫ የሰላም ስምምነቱን ተግባራዊ ለማድረግም በመንግስት በኩል ያለውን ፍላጎት መጠቀም ይገባል ሲል ገልጿል። አክሎም በሀገር ውስጥም ሆነ በውጭ ሀገራት የሚገኙ ወገኖች የክልሉ ሰላም አሁን ባለበት ሁኔታ ተረጋግቶ እንዲቀጥልና ልማት እንዲፋጠን በሚችሉት መንገድ ሁሉ አስተዋጽኦ እንዲያበረክቱ ጥሪ አቅርቧል። ጸረ ሰላም አመለካከት ያላቸው ግለሰቦች በፓርቲው ስም በሚፈጽሙት ኃላፊነት የጎደለው ድርጊት ምክንያትም በፓርቲው ህጋዊነትና በሚያደርገው የፖለቲካ እንቅስቃሴ ላይ ተጽዕኖ እንዲያሳድር እንደሚሰራ መግለጫ ጠቅሷል።
አክሎም የኦብነግ ማዕከላዊ ኮሚቴ በቅርቡ ተሰብስቦ በፓርቲው ስም የግል ፍላጎታቸውን የሚያራምዱ አካላት ላይ ተገቢውን ሕጋዊ እርምጃ እንደሚወስድ ገልጿል። የፌስቡክ ገጹን የሚቆጣጠሩትና በጅጅጋ መቀመጫቸውን ካደረጉት ጋር ልዩነት የፈጠሩ የፓርቲው አባላት ከናይሮቢ ኬንያ በሰጡት መግለጫ ከኢትዮጵያ መንግስት ጋር የገቡትን የሰላም ስምምነት ማቋረጣቸውን ገልጸው ነበር። በትምህርት ቤቶች የአፍ መፍቻ ቋንቋቸው መሰረት በተደረገ ጥናት 48% የሚሆኑ ተማሪዎች ፊደላትን፣ ቃላትንና ድምጾችን በአግባቡ መለየት እንደማይችሉ ተጠቆመ። ኢትዮጵያን ሪድስ በህፃናት የንባብ እድገት ዙሪያ ያተኮረ ጉባኤ ለአምስተኛ ጊዜ ከትምህርት ሚኒስቴር፣ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲና ሌሎች ባለድርሻ አካላት ጋር አካሂዷል። በጉባኤው ላይ ለህፃናት የንባብ እድገት ችግር፣ የመምህራን እጥረትና የመማር ማስተማር ስነ ዘዴ በተመለከተ ውይይት መደረጉ ተገልጿል። በአገሪቷ ካሉ 292 ትምህርት ቤቶች የተውጣጡ 5840 ተማሪዎች በ11 የአፍ መፍቻ ቋንቋቸው ላይ መሰረት ተደርጎ ጥናት መደረጉ በመድረኩ ላይ የተገለጸ ሲሆን ከተጠናው ጥናት 48% ገደማ የሚሆኑት ፊደላትን፣ ቃላትና ድምጾችን በአግባቡ መለየት እንደማይችሉ ተገልጿል። ይህንን በተመለከተም ከተቋቋመ የ22 ዓመታት ዕድሜ ያስቆጠረው ኢትዮጵያን ሪድስ ከ1.5 ሚሊዮን በላይ የሚሆኑ ተማሪዎችና ልጆችን ባለፉት ዓመታት በንባብ አገልግሎት ተደራሽ ማድረጉን ይፋ አድርጓል። ድርጅቱ ከተቋቋመበት ጊዜ አንስቶ በሀገሪቱ በሁሉም ክልሎች ከ70 በላይ የመጀመሪያ ደረጃ ትምህርት ቤቶች ውስጥ ቤተ መጻሕፍትን በማቋቋም ከመንግስትና ከሌሎች አጋር ድርጅቶች ጋር አብሮ እየሰራ እንደሚገኝ የኢትዮጵያ ሪድስ ገቨርንመንት ሪሌሽን አስተባባሪ ስንታየው ዱጋሳ ተናግረዋል። ይህ በእንዲህ እንዳለ ከመምህራን እጥረት ጋር ያለውን ችግር ለመፍታት ደግሞ ትምህርት ቤቶች የሚቀጥሯቸውን መምህራን የማንበብና መጻፍ ክህሎት ስልጠና ሰጥተው እየቀጠሩ መሆኑ ተነግሯል። ለዚህም ደግሞ እንደ አብነት የኦሮሚያ ክልል መምህራንን ለመቅጠር ያወጣውን መስፈርት የሚያሟሉ መምህራን በማጣቱ የመስፈርቱን ደረጃ ዝቅ በማድረግ ተቀጣሪ መመዝገቡንና ከተመዘገቡት ውስጥም የማንበብና መጻፍ ክህሎት ችግር ያለባቸው መምህራን መገኘታቸው በጉባኤው ተነስቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህገወጥ መንገድ አሜሪካ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ሲል ለኢትዮጵያውያን ማሳሰቢያ መስጠቱን፣ ለጎርፍ ተጋላጭ በሆኑ አካባቢዎች ቅጽበታዊ ጎርፍ ሊያጋጥም ስለሚችል ጥንቃቄ እንዲደረግ ማሳሰቢያ መሰጠቱን፣ እንደ አዲስ የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር አካታች እንዲሆን መጠየቁንና ሌሎች ዜናዎችን እያስበለጠ ያቀርባቸዋል። ተከታትለን እንመለስ። እንደ አዲስ የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር አካታች እንዲሆን ተጠየቀ። ጊዜያዊ አስተዳደሩ እንደ አዲስ እየተቋቋመ መሆኑ እየተገለጸበት ባለበት በዚህ ወቅት በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አካታች እንዲሆን ጠይቋል። ከፕሪቶሪያው ስምምነት በኋላ መጋቢት 2015 ዓ.ም የተመሰረተው የክልሉ አስተዳደር የ2 ዓመት የስራ ጊዜውን በማጠናቀቁ የአዋጅ ማሻሻያና ሌሎች ለውጦች ተደርገውበት እስከ ቀጣዩ ምርጫ ድረስ እንደሚዘልቅ በፌዴራል መንግስት በኩል ሲገለጽ ነበር። በተጨማሪም በዶክተር ደብረጽዮን የሚመራው የህወሓት ቡድን በጊዜው አስተዳደሩ ላይ ለውጦች ለማድረግ ከፌዴራል መንግስቱ ጋር እየተነጋገረ እንደነበር አሳውቋል። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ደግሞ የስልጣን ዘመኑ የሚራዘመው የትግራይ ክልል ጊዜያዊ አስተዳደር አወቃቀር እንዴት ይሁን በሚል ጉዳይ ምክረ ሀሳብ ይፋ አድርጓል። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን መጋቢት 19ና 20 2017 ዓ.ም አካሄደው ከተባለው ስብሰባ በኋላ ባወጣው መግለጫ በሂደት ላይ ያለውን የአስተዳደሩን የማቋቋምና ማደራጀት ተግባር ይመለከታል። አስተዳደሩ ማደራጀት በሚመለከት ያለን ሐሳብ የምናቀርበው መነሻችን የፕሪቶሪያው ስምምነት መሰረት በማድረግ ነው የሚለው ይህ መግለጫ የአንድ ፓርቲ የበላይነት የሌለው ሁሉም የትግራይ ፓርቲዎች ያካተተ በእኩልነት ያሳተፈ ተደርጎ እንዲቋቋም ጠይቋል። በዚህ ጉዳይ አስተያየታቸውን የሰጡት የትግራይ ክልል ደቡባዊ ዞን አስተዳዳሪ አቶ ሀፍቱ ኪሮስ ጊዜያዊ አስተዳደሩ የአንድ ፓርቲ የበላይነት የሚታይበት ሳይሆን ሁሉም አካታች መሆን ይገባዋል ብለዋል። በክልሉ የሚንቀሳቀሰው አሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪ አስገዶም ስራ ላይ የቆየው የትግራይ ክልል ጊዜያዊ አስተዳደር አካታች አልነበረም ሲሉ ተናግረዋል። በዚህም የቅቡልነት ጨምሮ የተለያዩ ችግሮች እንደገጠሙት የሚገልጹት አቶ ዶሪ ይህን የሚቀየር ማሻሻያ እንዲኖር ፌዴራል መንግስቱና ሌሎች የሚመለከታቸው አካላት ትኩረት እንዲያደርጉ መጠየቃቸውን ዘገባው ጠቅሷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህገ ወጥ መንገድ አሜሪካ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ሲል ለኢትዮጵያውያን ማሳሰቢያ ሰጠ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ኤርቪ ማሲንጋ አማካኝነት ለኢትዮጵያውያን መልእክት አስተላልፏል። በህገ ወጥ መንገድ ወደ አሜሪካ መግባት ቪዛ ለማግኘት መዋሸት፣ ያለ ህጋዊ ስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ሲሉ ተናግረዋል። ቅጣቶቹ እስርን ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ
መከልከል እንደሚያካትት ያስረዱት አምባሳደሩ መንግስታቸው ህገ ወጦች ላይ እርምጃ እየወሰደ እንደሚገኝ ጠቁመዋል። በህገ ወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ አምባሳደሩ አክሎ አሳስበዋል። የአሜሪካ መንግስት ሌሎች በህገ ወጥ መንገድ እንዲጓዙ የሚተባበሩ ላይም ህጋዊ እርምጃ እንደሚወስድ አምባሳደሩ በመልእክታቸው አስጠንቅቀዋል። አሜሪካ በቅርቡም ህገ ወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣናት ላይ የቪዛ ገደብ መጣሏን አስታውሰዋል። በህገ ወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች ወደፊት ህይወታቸውን ከመጉዳት እንዲታቀቡና በህገ ወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመለሱ ጥሪ እንዲያደርጉ አምባሳደሩ አሳስበዋል። ለጎርፍ ተጋላጭ በሆኑ አካባቢዎች ቅጽበታዊ ጎርፍ ሊያጋጥም ስለሚችል ጥንቃቄ እንዲደረግ ማሳሰቢያ ተሰጠ። በዋቢ ሸበሌ፣ በአዋሽ፣ በኦሞ ጊቤ እንዲሁም በስምጥ ሸለቆ ተፋሰስ ላይ ቅጽበታዊ ጎርፍ ሊከሰት ስለሚችል ከወዲሁ ከፍተኛ ጥንቃቄ ማድረግ እንደሚያስፈልግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ይዞት በወጣው ዘገባ ከመጋቢት 23 እስከ ሚያዝያ 22 2017 ዓ.ም ለጎርፍ ተጋላጭ በሆኑ እንደ ዋቢ ሸበሌ፣ አዋሽ፣ ኦሞ ጊቤ እንዲሁም ስምጥ ሸለቆ ተፋሰስ ላይ በሚኖረው ከፍተኛ በት ምክንያት የከተማና ረባዳማ የገጠር አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትልና ጉዳት ሊያደርስ ስለሚችል አስፈላጊ የቅድመ ጥንቃቄ ስራ ማከናወን እንደሚያስፈልግ አስታውቋል። ሚያዝያ ወር በአብዛኛው የበልግ ተጠቃሚ በሆኑ የኦሞ ጊቤ፣ ስምጥ ሸለቆ፣ ገና፣ ሌዳኦ፣ ባሮ፣ አኮቦ፣ የላይኛውና የመካከለኛው አዋሽ፣ ዋቢ ሸበሌና የአፋር ደናክል ተፋሰስ ላይ ከመካከለኛው እስከ ከፍተኛው እርጥበት መጠን ያገኛሉ ብሏል። ይህ ሁኔታ የገጸ ምድርና የከርሰ ምድር ውሃ መጠን እንደሚያሻሽል ይጠበቃል ሲልም በመግለጫው ገልጿል። በተለይም የበልግ ዋነኛ እርጥበት ተጠቃሚ የሆኑ እንደ መልካ ዋከና ያሉ ግድቦች የተሻለ እርጥበት እንደሚያገኙ ይጠበቃል። በመሆኑም የጎርፍ ማፋሰሻ ቦዮች በጠጣር ቆሻሻ እንዳይዘጉ ክትትል ማድረግና ማጽዳት እንደሚያስፈልግ ተገልጿል። በሌላ በኩል እርጥበት አጠር የሆኑ አካባቢዎች የዝናብ ውሃ ማሰባሰብ ዘዴዎች በመጠቀም የውሃ ሀብትን አቅምን ለማሳደግ ከወዲሁ የውሃ ማሰባሰብ ተግባራት ማከናወን እንደሚያስፈልግ በመግለጫው ተጠቁሟል። ኢራን በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ይዞታዎች ላይ ጥቃት እንደምትሰነዝር ዛተች። በኢራን አሜሪካና በእስራኤል መካከል ያለው ውጥረት ከፍተኛ በሆነበት በዚህ ወቅት ኢራን የሚሳኤል ከተሞች ሚስጥርን ይፋ አድርጋለች። ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቻቸው ሚስጥራዊ ማቆያዎች ይፋ ያደረገች ሲሆን ከእስራኤልና አሜሪካ የሚቃጣ ጥቃት ለመመከት እንደምትጠቀምባቸው ማስታውቃለች። አሜሪካ በዚህ ወቅት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎች ያስጠጋች ሲሆን ይህንን ተከትሎም ኢራን በቀጠናው የአሜሪካ ወታደራዊ እንቅስቃሴ ራስን አደጋ ላይ እንደመጣል ነው ብላለች። ኢራን ይህን ወታደራዊ መቀመጫ ለማጥቃት የዛተች ሲሆን የሀገሪቱ ወታደራዊ ኃይል የሆነው የኢስላሚክ ሪፐብሊክ ዘብ ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያዎችን ይፋ አድርገዋል። በማቆያዎቹ ሰው አልባ አውሮፕላኖችና የአየር መቃወሚያ መሳሪያዎች እንደሚገኝባቸው ባለስቲክና ክሩዝ ሚሳኤል ለማከማቸትና ለመተኮስ ይውላሉ። እነዚህ መሳሪያዎችም ለሚቃጡባት ጥቃቶች አጸፋዊ ምላሽ ለመስጠት ያለመ መሆኑን ገልጻለች። አሜሪካ በመካከለኛው ምስራቅ ያሏትን መሳሪያዎች እያጠናከረች የምትገኝ ሲሆን በቅርቡም 2 የጦር አውሮፕላን ተሸካሚዎችን ታሰማራለች። የሀገሪቱ ባለስልጣናትም ኢራን ወይም አጋሮቿ አሜሪካ በቀጠናው ያላትን ፍላጎት የሚገዳደሩ ከሆነ ህዝባችንን ለመከላከል እርምጃ እንወስዳለን ብለዋል። ኢራን በበኩሏ 3ኛ ዙር ጥቃት በእስራኤል ላይ እንደምታደርስ ያስጠነቀቀች ሲሆን ነገር ግን ጥቃት እንዳታደርስ ህዝቡ ጫና እያሳደረ ይገኛል። የኢራን መንግስት የሚሳኤል ማቆያዎችን በማሳየት ህዝቡ እንዲተማመንበት ማድረግ እንደሚፈልግ የሚገለጽ ሲሆን ነገር ግን የእስራኤል ተደጋጋሚ ጥቃት የኢራንን የሚሳኤል አቅም ማዳከሙ ይጠቀሳል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽቱ መረጃችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የሰዓቱ የቢዝነስ ዘገባዎች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከሬድ ይዛለች። በድጋሚ አብራችን ቆዩ። አዋሽ ባንክ ከአፍሪካ ምርጥ ባንኮች መካከል አንዱ በመሆን ለአራተኛ ጊዜ እውቅና አገኘ። ግሎባል ፋይናንስ ለ32ኛ ጊዜ ባካሄደው የ2025 ዓለም አቀፍና አህጉር አቀፍ የባንኮች ውድድር አዋሽ ባንክ ከ36 የአፍሪካ ምርጥ ባንኮች አንዱ በመሆን ለአራተኛ ጊዜ እውቅና አግኝቷል። የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር አቶ ዮሐንስ መርጋ እውቅናውን አስመልክተው ጋዜጣዊ መግለጫም ሰጥተዋል። መቀመጫውን ኒውዮርክ ያደረገው ግሎባል ፋይናንስ መጽሔት
ፋይናንስ ዘርፍ ላይ በሰፊው የሚሰራ ድርጅት ሲሆን በየዓመቱ በዓለም አቀፍና በአህጉር አቀፍ ደረጃ ምርጥ የተባሉ ባንኮችንም ይመርጣል። በዚህ መሰረት አዋሽ ባንክ እንደ አውሮፓውያን አቆጣጠር በ2025 ከአፍሪካ የዓመቱ ምርጥ ባንክ በመባል ከተመረጡ 36 ባንኮች አንዱ ሆኖ መመረጡና ከኢትዮጵያ ደግሞ ብቸኛው 36 ውስጥ የተካተተ ባንክ መሆኑንም አስታውቋል። በድርጅቱ የእድገት መለኪያዎች መሰረት ባንኩ ሊመረጥ ከቻለባቸው መስፈርቶች መካከል ዓመታዊ የሀብት እድገት፣ ዓመታዊ ትርፍ፣ በብድር አቅርቦት መጠን፣ በትርፍ ክፍፍል ተደራሽነት፣ ቴክኖሎጂን በመጠቀምና ባንኩ ለደንበኞቹ በሚሰጠው አገልግሎት እንደሆነም አቶ ዮሐንስ ገልጸዋል። ባንኩ ያገኘው እውቅና በኢትዮጵያ የባንኮች ዘርፍ መነቃቃትን የሚፈጠር ብሎም ሌሎች ባንኮች ተወዳዳሪ እንዲሆኑም ያደርጋልን ብለዋል። አኳ ፎር ኦል ኢትዮጵያ ከ3.8 ሚሊዮን ዶላር በላይ ወጪ በማድረግ ለህብረተሰቡ የንጹህ መጠጥ ውሃ ተደራሽ ማድረጉን አስታወቀ። አኳ ፎር ኦል ኢትዮጵያ ባለፉት 2 ዓመታት ከ5 የማይክሮ ፋይናንስ ተቋማት ከ3.8 ሚሊዮን ዶላር በላይ ወጪ በማድረግ ለህብረተሰቡ የንጹህ መጠጥ ውሃና የሳኒቴሽን አገልግሎት ተደራሽ ማድረጉን አስታውቋል። አኳ ፎር ኦል ኢትዮጵያ ዋና ዓላማው የመጠጥ ውሃ አቅርቦትን፣ የመጸዳጃ ቤት ግንባታና የአካባቢ ንጽህና እንዲሁም የግል ንጽህናን መጠበቅ ትኩረት አድርጎ እየሰራ እንደሚገኝም ተገልጿል። በኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2021 በተደረገ ጥናት የንጹህ ውሃ ተጠቃሚ ማህበረሰብ 55.7 በመቶ ብቻ ሲሆን ሳኒቴሽን ወይም የመጸዳጃ ቤት ተጠቃሚ ማህበረሰብ ደግሞ 28 በመቶ ብቻ መሆኑም ተጠቁሟል። ተቋሙ ለስራዎች እንቅፋት እየሆኑብኝ ነው ብሎ ከጠቀሳቸው ውስጥም በአካባቢው ያለው የማህበረሰቡ የንጽህና አጠባበቅ የግንዛቤ ማነስ፣ ለህብረተሰቡ በታቀደው መልኩ ተደራሽ ለማድረግ የፋይናንስ እጥረት መኖር እንዲሁም የጥሬ ዕቃ ጥራት አነስተኛ መሆንም ይገኝበታል። በተጨማሪም ራቅ ያለና ለትራንስፖርት አመቺ ያልሆኑ ቦታዎች ላይ ለመስራት ተቋሙ ያለው የገንዘብ አቅም አነስተኛ መሆኑ በሚጠበቀው ልክ ለመስራት ትልቅ እንቅፋት እንደሆነበት የአኳ ፎር ኦል ፋይናንስ ኃላፊ አሮን ካይዘር ገልጸዋል። የተቋሙ የኢትዮጵያ የካንትሪ ተወካይ አቶ ጋሻይ ቸኮል ከ120 ሚሊዮን ያላነሰ ህዝብ ያላት ኢትዮጵያ የውሃና የሳኒቴሽን አቅርቦት ከህዝብ ቁጥሩ ጋር ተመጣጣኝ አለመሆኑንም ገልጸዋል። የአኳ ፎር ኦል ማኔጂንግ ዳይሬክተር በበኩላቸው ተቋሙ መንግስት በሚመደብለት በጀትና በኤንጂኦ ድርጅቶች ድጋፍ እየሰራ ቢሆንም በቂ የሚባል አለመሆኑንም ገልጸዋል። በዚህም ህብረተሰቡ የመፍትሄ አካል እንዲሆን ባንኮችን፣ የግል ተቋማትን ባሳተፈና በብድር አገልግሎት ህብረተሰቡ ራሱ ከፍሎ አገልግሎት የሚያገኝበትን መንገድ በማመቻቸት ለመስራት የሚያስችል ውይይትም ተካሂዷል። ዩኒሊቨር ኢትዮጵያ አቶ ነሲቡ ተመስገንን አዲስ ስራ አስኪያጅ አድርጎ መሾሙን አስታወቀ። ዩኒሊቨር ኢትዮጵያ በድርጅቱ ለበርካታ ዓመታት በተለያዩ ኃላፊነቶች ሲያገለግሉ የነበሩ አቶ ነሲቡ ተመስገንን እንደ አውሮፓውያን አቆጣጠር ከኤፕሪል 1 2025 ጀምሮ ስራ አስኪያጅ በማድረግ መሾሙን አስታውቋል። አቶ ነሲቡ በኢንዱስትሪ ውስጥ ከ18 ዓመት በላይ ያካተተ ልምድና የስኬት ታሪክ እንዳላቸውም ይገለጻል። አቶ ነሲቡ እድገትን በማፋጠን የላቀ አፈጻጸም የሚያስመዘግብ ቡድን በመገንባትና የትብብር ባህል እንዲዳብር በመስራት ውጤት ያስመዘገቡ መሪ መሆናቸውን የገለጸው የድርጅቱ በዩኒሊቨር ኢትዮጵያ በነበራቸው የተለያዩ የኃላፊነት ቆይታዎችም ድርጅቱ በሽያጭና በገበያ በከፍተኛ ደረጃ እንዲያድግ ቁልፍ ሚናም ተጫውተዋል ተብሏል። ከዚህ ቀደም ብሎም እንደ ሃይንከን ኢትዮጵያና ኢስት አፍሪካ ብራንድ ከመሳሰሉ ኩባንያዎች ጋር በመስራት የአመራር ብቃታቸውንም አሳድገዋል። ምርታማነት ማዕከል ያደረገ እድገት፣ የሰው ሀብት ማብቃትና የላቀ አፈጻጸም እውን ማድረግ ቅድሚያ ትኩረት የሚሰጣቸው ናቸው ያሉት አቶ ነሲቡ ይህንን የዩኒሊቨር እሴቶችና ባህሪያት በመላበስ ብሎም ተገቢውን የቁጥጥርና አስተዳደራዊ ስርዓት በመዘርጋት ለመተግበር ቁርጠኛ ነኝም ብለዋል። አቶ ነሲቡ በግብአት አስተዳደር ማርኬቲንግ ማኔጂንግ የመጀመሪያና ሁለተኛ ዲግሪ ከአዲስ አበባ ዩኒቨርሲቲ ተቀብለዋል። በዩኒሊቨር የሚሰጠውን የአፍሪካ ሊደርሺፕ አክሰሌሬተር ፕሮግራምም አጠናቀዋል። ዩኒሊቨር ኢትዮጵያ የአቶ ነሲቡ አመራር ድርጅቱን ወደፊት እንደሚያራምደው ያለውን እምነትም ገልጸዋል። ስትከታተሉት የነበረው የዕለተ ሐሙስ መጋቢት 25 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት